ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንጻ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ 1 መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 3671 ደውሉ። አሚባራ ፕሮፐርቲስ። ቲፒኤልኤፍ ጦርነት እንዲነሳ በጣም ፈልገዋል። የፌደራል መንግስት ጦርነት እንዳይነሳ በጣም ፈልገዋል። እየተገፋፉ ነው። ወዴት ሊደርስ ይችላል የሚለውን የምናይ ነው። አንዳንዶች አሁን እየወጣ ባለው መረጃ ምክንያት ጦርነቱ አይኖርም ምክንያት ከተባለ የኢትዮጵያ መንግስት የኤርትራ መንግስት በትምተት ውስጥ ማስገባት ፈልጋለሁ እየተደራደሩ ነው። አሁን ላይ ይሄን የሚጠራጠር ብዙ የለም። የኤርትራ መንግስት ነኝ ባዩ ህግደፍ ብዙ ጊዜ መሃል ላይ ተደራድሮ ጥሎ የሚሸሽ ነው። እንኳን በሰላማዊ ድርድር በጦርነት መካከልም ጥሎ መሸሽ የሚታወቅ ነው። የህግደፍ ሰዎች ጀምር እስካላሉት ድረስ ደብረጽዮን መጀመር እንደማይችል ይታወቃል። የህግደፍ ሰዎች ደግሞ አሁን ላይ በድርድር ላይ ያሉት በድርድር ላይ ባሉበት ሁኔታ የህወሓት ውሳኔ ምንም ይሁን ምን ትርጉም የለውም፣ ፍላጎት ምንም ይሁን ምንም ትርጉም የለም የሚሉ አሉ። ሳያ እንግዲህ ጦርነቱን ወዲያው መጀመር ይችሉ ነበር። መተንኮስ ብቻ ሳይሆን መጀመር ይችሉ ነበር። አሁን ላይ በአሜሪካኖቹ አደራዳሪነት በዩኤኢ እና በእስራኤልም ግፊት I think ነገ ነው መሰለኝ የሻቢያው የውጭ ጉዳይ ሚኒስትር ነኝ ተብየው ወደ አሜሪካን የሚጓዘው። ምዕራባውያንን አልወድም ከምዕራባውያን ጋር ልነጋገርም ስለነበረው በከፍተኛ ሁኔታ እየተደራደረ ነው ያለው። አንዳንዶች እንደውም አንድ መረጃንም ለማጋራት ያክል በቅርቡ ጠቅላይ ሚኒስትር ዶክተር አብይና ፕሬዝዳንት ኢሳያስ አፈወርቂ ይገናኛሉ ተብሎ ነው የሚጠበቀው። ጭምጭምታ ሰምታችኋል ብዬ አስባለሁ። ያ ነገር ለዛ ነገር የሚሆን ግራውንድ ወርክ እየተሰራ ስለሆነ ህግደፍ ጫና መፍጠር እንጂ አትዋጉ ካለ እንደ ደብረጽዮን ጫና መፍጠር እንጂ መዋጋት አይችልም ማለት ነው። ህግደፍ ተንበርከኩ ካለ እንደ ደብረጽዮን ይንበረከካሉ። ጫዋታው ያለው መቀሌ ሳይሆን አስመራ ላይ ነው ያለው። ለዚህ ነው ጦርነት ቢጀመር እንኳን ወደ መቀሌ አይደለም የምትተኮሰው፣ ወደ አስመራ ነው የምትተኮሰው የምንለው። እውነተኛ የውሳኔ አቅም ያለው በትግራይ ምድር ውስጥ አይደለም። ይሄ የባንዳ ስብስብ የህወሓት ስብስብ አቅሙን በሙሉ ምክንያቱም የማይታወቅ ሁኔታ በጤናማ አመለካከትና አስተሳሰብ መፍታት በማንችለው እንቆቅልሽ ወስዶ ለሽማግሌው አስረክቧል። የኔ ሁሉ ጊዜ ጥያቄ ምን ታውቃላችሁ? ለኢሳያስና ግብረ አበሮቹ የሚያሳዩት የህወሓት ስብራትና ስግደት መነሻ ምክንያት እስካሁን አልገባኝም። የሚፈሩት ለምንድን ነው? አቅም እንዳትሉ ባይዘው ያውኑ የህወሓት አቅም አሁን ባለው ሁኔታ ህወሓት በሁሉ ነገር ከህግደፍ ይበልጣል። ግን የተሰበረ ስነ ልቦና ነው ያላቸው ማለት ነው። ስልጣኔ ብትሉ ቢያንስ እኮ ደብረጽዮን ኮምፒውተር ይዘጋል ይከፍታል እኮ። ኢሳያስ ኮምፒውተር ተጠቅሞ አያውቅም ታውቃላችሁ? ታይፕራይተር ነው የሚያውቀው። ስማርትፎን ደውሎ አያውቅም እኮ። ዲጂታል አንብብ ብትሉት እኮ አይኑ አይችልም አያውቅም። በማንኛውም ዘመናዊ መስፈርት ብትለኩት አሁን ባለው ሁኔታ እንኳን ከኢንታየር ኤርትራ ይሄ 40% 50% ተወስዶብናል የሚሉት የቀረችው ፓርት ትግራይ እኮ በብዙ ትበልጣለች እኮ። በሁሉ መስፈርት ትበልጣለች እኮ። አንዳንዴ ለሃየር አውቶሪቲ ሰሚት ብታረግ ኦኬ በዚህ ስለሚበልጠው ነው
ይሄን አድቫንቴጅ ለማግኘት ነው ትላል በሀብት ለበለጠው ከሀብቱ በሀብቱ ነው ጫና የፈጠረው በቴክኖሎጂ ከበለጠ ኦኬ በቴክኖሎጂ ነው በአስተሳሰብ ብስለት ከበለጠ ክሪቲካሊ በማሰብ በልጥ ህግደፍ ክሪቲካሊ ያስባል ህግደፍ የዛሬ 30 ዓመት የሚያስባት ነው ዛሬ የሚያስበው ባይዘ መልካቸው ኑሯቸው ስራቸው ራእያቸው ግልጽና ግልብ ነው አፕዴት ቨርዥን የላቸው አፕዴት አይደረጉም ኦሬዲ ያ ሲዝን አልፈውታል እስከሚሞቱም ያው ናቸው ባይዘ ድንጋይ ናቸው ህግደፎች ለኔ ድንጋይ ባለመለወጡ ነው በጥንካሬ ምናምን ያለው ባለመለወጥ የማይለወጡ ናቸው ትላንትም ዛሬም ነገም ያው ናቸው እነሱ በማንኛው መስፈርት ህግደፍ ጋር የሚያሰግድ ነገር ፈልጌ ያጣሁት አንፎርቹኔትሊ ግን እየሰገዱ ነው አንፎርቹኔትሊ እየታዘዙ ነው ከደብረጽዮን ጋር ሳይሆን መንግስት መደራደር ካለበት የሚደራደረው ከደብረጽዮን ጌታ ጋር ነው መደራደር ያለበት ከኢሳያስ ጋር ነው መደራደር ያለበት ወደው ገቦች ናቸው እነሱ ምክንያቱም በማናቅበት ሁኔታ ምንም አይነት ራሽናል ቲንኪንግ ሊያስረዳን በማይችል ሁኔታ ምንም አይነት ሎጂክ ቢሃይንድ ምንድነው ብላችሁ ብትፈልጉ በቃ ዝም ብሎ ከጥላቻ ካለው በስተቀር ሌላ ምንም የምታገኙበት ነገር በሌለበት ሁኔታ ለወደቀች የጣላት ኤርትራ እኮ ወድቃለች እኮ ተጥላለች እኮ የተረሳች ሀገር ጋር ሄደ የምትሸጎጥበት ነገር የለው ምንም እድል የለንም ከኢሳያስ ጋር ከመነጋገር ውጪ የኢትዮጵያና የኤርትራ ጉዳይ ያለም አቀፍ ትኩረት ስቧል አንዳንዶች አሁን ላይ እየተባለ ያለው ነገር እየታማ ያለው ነገር እየተወራ ያለው ነገር የአፍሪካ ቀንድ ፖለቲካ በእጅጉ ይቀይራል ብሎ ያምናሉ በዚህ ነገር ውስጥ ግራ የተጋቡ አሉ አሜሪካን እንግዲህ ወገቧን ታጥቃ ገብታበታለች ኢሳያስንና ጠቅላይ ሚኒስትር ዶክተር አብይን የማገናኘት ስራ በሰፊው እየተሰራ ነው ያለው ይሄ አሁን ላይ የአደባባይ ምስጢር እየሆነ ነው ያለው የተባበሩት አረብ ኤሚሬቶች ፍላጎቷ በዚህ ነገር ላይ ታውቋል የእስራኤል ፍላጎት በዚህ ነገር ላይ ታውቋል የጠቅላይ ሚኒስትር ዶክተር አብይ አህመድና የኤርትራው የህግደፉ መሪ በ2018 ነበር በፈረንጆቹ ትልቅ የተባለለት ስምምነት ያደረጉት ከዛ በኋላ ከጅዳ መልስ ደግሞ ሁሉም ጠቅላይ ሚኒስትር ወደ አስመራ ሲመላለሱ ነበር የህግደፉ መሪም ወደ አዲስ አበባ ሲመላለሱ ነበር ያ ነገር አሁን ይደገማል የሚሉአሉ ያ ነገር ሊደገም ጥቂት ጊዜ ብቻ ነው የቀረው የሚሉአሉ በብዙ ምክንያት አንደኛ ድርድሮቹ እያለቁ ነው በድርድሮቹ ወሳኝ ነጥቦች ላይ ስምምነት እንደተደረሰ መረጃ እየወጣ ነው አሁን የሚቀረው I think 90% ሳያልቅ አይቀርም ድርድሩ ይሄን ድርድር ወደ መጨረሻው ምዕራፍ መድረሱ የኢትዮጵያ ልዑክ ወደ ዲሲ ሄዶ ስምምነቶችን አድርጎ መምጣት አሁን ደግሞ የኤርትራውም የህግደፉ መሪ ከመሪዎች አንዱ እንግዲህ ጻፊ ወደዛ የውጭ ጉዳይ ሚኒስትሩ ነገ ወደዛ ማቅናቱ ከጀርባና ከመጋረጃ ጀርባ የሚደረገው ድርድር እየመጣ ያለው ለውጥ ወደ መጨረሻው ወደ መፈራረሙ እየደረሰ እንደሆነና ከዚህ በኋላ የሚቀረው የሁለቱ መሪዎች መፈራረም ነው የሚሉ አሉ ይሄ እንዲሁ በቀላሉ የመጣ አይደለም በዋናነት ከላይ ሲታዩ የህግደፍ አመራር ሰላም አይፈልግም የኢኮኖሚ እድገት አይፈልግም አንድ ነገር ግን በጥብቅ ይፈልጋል የስልጣን እድሜውን ይፈልጋል የስልጣን እድሜውን አደጋ ላይ የምጥል ነገር ሲሆን ማንኛውንም ነገር ግን ኮምፕሮማይዝ ያደርጋል ለኔ የሚገባኝ ከዚህ በኋላ አብይና ኢሳያስ ሲጨባበጡ ኢሳያስ ወደ መጨባበጥ የመጣው ስልጣኑን አደጋ ውስጥ የሚከት ችግር ተፈጥሮ ነው ብዬ ነው ለኤርትራ ህዝብ አዝኖ ነው ብዬ አላምንም ለኢትዮጵያ ህዝብ አዝኖ ነው ብዬ አላምንም ለቀጠናው አዝኖ ነው ብዬ አላምንም አደጋ ውስጥ እንዴት ገባ ካላችሁ እምተማመንባቸው ያድኑኛል የምላቸው አካላት በሙሉ አዳኝ የሚፈልጉ ሆኖ አግኝቷል የመጀመሪያው
እንግዲህ I think በኢራን በጣም የተመካ ይመስላል። ኢራን በጣም አስገራሚ ሀገር ነች፣ ሬዚሊየንት ሀገር ነች። ነገር ግን ሌላ ሀገር በመደገፍ ድል ልታስመዘግብ የምትችልበት አቅምና አቋም ላይ አይደለም ያለችው። ተስፋ ያስቆረጠው ይመስለኛል። የመድሮ ጉዳይ ተስፋ ያስቆረጠ ይመስለኛል። ጦርነትን ምራ እኛም እንከተላለን ያለው የራሻም ጉዳይ ተስፋ ያስቆረጠ ይመስለኛል። ራሻ ምንም እንኳን ከዓለም ጋር የተዋጋች ነው ቢባልም ዩክሬን ቀጣርጋ ይዛ አመታት እየፈጀ ነው። ብዙዎቻችን በሳምንታት የሚያልቅ ጦርነት አድርገን የጠበቅነው ጦርነት ነው። ማይዋሽ ነገር ነው። ራሻ ወዳጅ ሀገር ናት። ራሻ ካላት አቅም ካላት ሱፐር ፓወር እና የመሳሪያ አቅም አንፃር ዩክሬን እንደ እንጀራ ተጠቅላ መበላት የነበረባት ናት። ነገር ግን ከጀርባ ከመድረግ ድፍጋፍ የዘለለ ፊት ለፊት ሌሎች ኮንፍሮንት ሳይደርጉ አላየንም። ራሻ ምንም እንኳን ተቆጣጥራ አንዳንድ ቦታዎችን እየተዋጋች ወስዳ ቢሆንም ግን ደግሞ 1000 ኪሎሜትሮችን አቋርጦ የሚሰነዘር ጥቃት እስካሁን እየቀጠለ ነው ያለው። ይሄ በወሰደ ቁጥር ሀገራዊ አቅምን በማሳደግና ራስን በመከላከል ወይ ደግሞ ድልን በማስመዝገብ ላይ ነው ፎከስ የምታደርገው። ይሄ ተፈጥሯዊ ነው። በዚህ ምክንያት ፈርቶ ሊሆን ይችላል። ከሁሉ በላይ ግን የኢትዮጵያ የቀይ ባህር አክሰስ ፍላጎት በዓለም ደረጃ ያለ ልዩነት ተቀባይነት ማጣት እና ግብጽ ብቻዋን ተነጥላ ምንም ማድረግ እንደማትችል መታወቁ ለስልጣኑ አደጋ እንደሆነ ገብቶታል ብዬ ነው ያምናለሁ። የኢትዮጵያ አካሄድ አስመራን ተኩሶ ሰውየውን ማግለል እንደሚቻል የገባው ይመስለኛል። በዚህ ምክንያት ካልሆነ በስተቀር ኢሳያስና ግብረ አበሮቹ ወደ ጠረጴዛ ይመጣሉ ብዬ አላምንም። ከመጡም ጥፋት አለ ብዬ አምናለሁ። ፈርቶ ለስልጣኑ ካልመጣ በስተቀር ኢሳያስ ከመጣ ወደ መድረኩ ሌላ ያነገበ ጥፋት አለ ማለት ነው። ከኢሳያስ ጋር የሚደረግ ድርድር በከፍተኛ ጥንቃቄ ሊያዝ ይገባል። ኢሳያስን በማንበርከክ ላይ የኢትዮጵያ ፍላጎት ብቻውን አይደለም ያለው። ኢትዮጵያን የሚደግፉ ኃያላን ራሳቸው የሚፈልጉት ጉዳይና የኢትዮጵያ ፍላጎት አንድና አንድ ሆኗል። በታሪክ አጋጣሚ ጊዜው የኢትዮጵያ ስለሆነ ዘመኑ የኛ ስለሆነ የኢትዮጵያ ፍላጎትና የእስራኤል ፍላጎት ተገጣጥሟል። የኢትዮጵያ ፍላጎትና የተባበሩት አረብ ኤሚሬትስ ፍላጎት ተገጣጥሟል። የኢትዮጵያ ፍላጎትና የአሜሪካን ፍላጎት ተገጣጥሟል። በየት ካላችሁ በቀጠናው ላይ አንዳንዴ ይሄ በታሪክ አጋጣሚ የሚፈጠር ክስተት ነው። አንዳንዴ ደግሞ በተጠና ትንበያም የሚሰራ ክስተት ነው። እንደዚህ አይነት የፖለቲካ አየር ንብረት ምቹ ሲሆን ሀገራት አስተዋይ መሪዎች ካሏት ይጠቀማሉ። አይ ቲንክ በዛ የታደልንበት ይመስለኛል። ለዚህ ነው ዩኤኢ ከኛ ጋር ነች። ብዙ ገንዘብ ያፈሰሰችበት ቀጠና ነው። ብዙ መሰረተ ልማት የገነችበት ቀጠና ነው። ከጎረቤቷ ጋር የምትፎካከርበት ሜዳ ነው። እስራኤል በጣም የምትፈልገው አካባቢ ነው። ከቱርክ ጋር፣ ከኢራን ጋር አሜሪካ ቻይናንና ራሽያን ከአካባቢው ለመግፋት በጣም በምትፈልግበት ሰዓት ነው። ዋይት ሃውስ የገባው ኃይል የአሜሪካን ኃያልነትን ለማስመለስ የተገዳዳሪዎችን አቅም ለመስበር ቆርጦ የተነሳበት ጊዜ ነው። ኢትዮጵያ ደግሞ 8 ዓመት ሆኗት ባህር ኃይል ማዘጋጀት ከጀመረች ብቁ ሆነ ራሷን አዘጋጅታ እድል ሲመጣ ሁኔታው ሲመች የፖለቲካው ወይዘር ሲቀየር ዘልዬ ገባለሁ ብላ የተዘጋጀችበት። አንዳንዴ ኦፖርቹኒቲ ይመጣል፣ ዝግጅት ከሌለ ግን ያመልጣል። ገና ከለውጡ ከመጣበት ጊዜ ጀምሮ ዝግጅት ተደርጓል። ይህ ቀን እንደሚመጣ ታስቦ የተደረገ እስኪመስል ድረስ አንዳንድ ነገር ባይዘው በጣም የሚገርመው ኢትዮጵያውን በአፍሪካ በምሳሌነት የተነሳች ያለችው የሆርሙዝ ሰርጥ ቀውስ አፍሪካ ሀገራትን ብዙዎችን ሲጎዳ ኢትዮጵያን በዛ ልክ አልጎዳም። ለምን ሲባል በሺዎች የሚቆጠር የኤሌክትሪክ መኪና ኦሬዲ ገብቷል። ይሄ እንደሚመጣ ታስበው ነው ወይ ሲባል ነበር ወይ ካላችሁ ጠቅላዩ ሲናገር ነበር።
የቀይ ባህር ጉዳይ ላይ ትራምፕ ተመልሶ እንደሚመጣ እነዚህ ነገሮች ሆርሙዝ ሰርጥ ላይ ችግር ሊፈጠር እንደሚችል ተተንብዮ ነበር ወይ? ሊያከራክር ይችላል። ግን ደግሞ በተጠና መልኩ ዝግጅት ተደርጎ አልቋል። የባህር ኃይል ማሰልጠን አመታትን ነው የሚፈልገው። አመታቱ ተጠቅመን ሰርተናል። ከለውጡ ጅማሮ ተደርጎ ምናልባት ትናንትና የመጣው የፈረንሳይ ፕሬዝዳንት ጉዳይ ከዚህ ጋር በያያዝ ነው። ለኛ የህልውና ጉዳይ አለን። ያም የቀይ ባህር ጉዳይ ነው ብለናል። እሱን አሁን ላይ የሚከራከር ነገር የለም። ሆርሙዝ ላይ የተፈጠረው ችግር በጣም ሰፈር ካረግን ቀይ ባህር ላይ ችግር ሲፈጠር ምንድነው ነው ጎሮሮአችን ነው የምታነቀው ማለት ነው። እስኪፈጠር አይደለም የሚጠበቀው፣ ሳይፈጠር ለተዘጋጀ ነው። አሁን ቢፈጠር እንኳን ዘለን መግባት የምንችልበት ወታደራዊ ዝግጅት ብቻ አይደለም ያለው፣ ተቋማዊ ዝግጅትንም አለ። የትጥቅ ዝግጅት አለ፣ የስልጠና ዝግጅት አለ፣ የስምምነት ዝግጅት አለ፣ የፖለቲካ የዲፕሎማሲ ምንድነው ይሄ ምንጣፍ ተነጥፎ ብቻ ሳይሆን አሳምነን የጨረስን። አሁን ላይ የፈለግነውን የውሃ የባህር መሳሪያዎችን ለመግዛት የሚከለክለን ህግ የለም። የጣለችው አሜሪካ ናት፣ ያን መልሳ አንስታለች። ከዚህ በፊት እንግዲህ ያ ማዕቀብ እያለ በስንት ስቃይ ግዢዎች ይፈጸሙ እንደነበረ የምናውቀው እናውቃለን። እንደመታደል እኔ አድርጌ የምቆጥረው ኢትዮጵያ ቀይ ባህርን የህልውና ጉዳይ ነው ብላ ያለችው፣ እስራኤል የህልውና ጉዳይ ብላለች። የመኑቴዎች ኢራን በቀይ ባህር ላይ የምታደርገው እስራኤልን ክፉኛ ጎትቷታል፣ አስፈርቷታል። ያ ወዳና ፈቅዳ ወይ ደስ ብሏ ሳይሆን ለራሷ ህልውና ጉዳይ ስትል የኢትዮጵያን ወደዚህ መምጣት እንድትደግፍ አድርጓታል። በብዙ ነገር ነው ድጋፉ ያለው። ባይዘ እንደ ሁሉ ነገር ዝርግፍ ማድረግ ተገቢ እንኳን ባይሆን ከመሳሪያ ያለፈ ከአየር መከላከል እንደመተመቸም የሚዘንበውን የኢራንን ሮኬት በስንት እንደምትከላከል ይታወቃልና ያን ማግኘት ምናምን ብቻ አይደለም፣ ከሞሳድ መረጃ ማግኘት ትልቅ በረከት ነው። ሎቢ ማድረግ ትልቅ እስራኤል ያላት አቅም በሙሉ ኢትዮጵያን ባክ የሚያረክ ከሆነ ቤተሰብ ጫውታው አልቀዋል ይባላል። የተባበሩት አረብ ኤሚሬትስም የአይነቱ ይለያያል እንጂ ስጋት አለብኝ ነው የምትለው። ባይዘ የኢኮኖሚና የሴኩሪቲ ብሎክ ስጋት አለብኝ ነው የምትለው። ሁሉም ስጋት አለብኝ ብሎ ነው የሚመጣው። የኢትዮጵያ የህልውና ስጋት ነው። የዩናይትድ አረብ ኤሚሬት የኢኮኖሚ ስጋት ነው፣ የኢኮኖሚ ህልውና ስጋት ነው፣ ወይ ደግሞ የጸጥታ ሊሆን ይችላል። የእስራኤል ደግሞ የደህንነት ህልውና ስጋት ነው። እንዲህ ከዚህ ሁሉ ጀርባ ማን ነው ካላችሁ ግዙፍ ኃይል አለ በቀጠናው ላይ የራሱን ጉዳይ ማስፈጸም የሚፈልግ፣ ሽብርተኛን መዋጋት የሚፈልግ፣ ሰራዊትን ግን ማሰማራት የማይፈልግ፣ የእስራኤልም ወዳጅ የኢራንም ወዳጅ አሁን ደግሞ የኢትዮጵያም ወዳጅ የሆነ ግዙፉ ኃይል አሜሪካ ይባላል። እንግዲህ እሱ ከጀርባ ሆኖ ጫውታውን እየተጫወተ ነው ያለው። እሱ ኃይል ነው ዛሬ ሽማግሌው ሰብሚት እንዲያደርግ ያደረገው። ያ ኃይል ደግሞ ለኢትዮጵያ የገንዘብ ድጋፍ ያደርጋል። ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመነ ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽሪየስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ 1 መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 3671 ደውሉ። አሚባራ ፕሮፐርቲስ